ሳሪስ አካባቢ ነው። የቡና ቤቱ ደንበኞች አብዛኛዎቹ በእድሜ ጠና ያሉ ናቸው ለማለት ይቻላል። ጡረተኞች፣ በግል የጥብቅና ስራ ላይ የተሰማሩ የህግ አማካሪዎችና ደላሎች ይበዙበታል። የተለያዩ አይነት ባርኔጣዎች፣ ካፖርቶችን የለበሱ በእድሜ ጠና ያሉ ተስተናጋጆች ቤቱን ሞልተውታል። የሽማግሌ ጨዋታ አይጠገብም። በተለይ አዲስ ሰው ካገኙ ያለፈውን ጊዜ መተረክ ይቀናቸዋል። ስላሳለፉት ሁሉ ደረጃ በደረጃ ይተነትናሉ። ሴቶችም ታዲያ የተለያዩ ናቸው። በጣም ወጣት ይሆናሉ። እንደ ተስተናጋጆቹ ባይሆኑም ከሌሎች የቡና ቤት ሴቶች በእድሜ ተለቅ ያሉም ይታያሉ። የ23 ዓመቷ ሚሚ ደግሞ በእድሜ ጠና ያሉትን ምርጫው አድርጋ ትንቀሳቀሳለች። አጠገብ የተቀመጡት አባት ቆፍጣና ናቸው። ካፖርታቸውና ባርኔጣቸው ልዩ ነው። ሽቷቸው ከሩቅ ይጣራል። ያለፈውን ታሪክ ማውራት አይታክታቸው። ግን እኮ እዚህ ቡና ቤት ብዙዎቹ በእድሜ ጠና ያሉ ናቸው የሚስተናገዱት። እዚህ ቡና ቤት መስራት ያዋጣል እንዴ? ያኔ ምርጫ ሽማግሌዎች ስለሆኑ ተቸግሬ አላውቅም። በገቢ እኮ የተሻለ እንጂ ያነሰ አይደለም። ሌላ ቦታ ወጣቶች የሚዝናኑበት ቦታ ብትሄድ ትርፉ ጠርሙስ ብርጭቆ መወራወር ነው። እዚህ እኮ ሰላም ነው። እኔ በጣም ደስ ብሎኝ ነው የምሰራው። ስራ ከጀመርሽ ስንት ዓመትሽ ነው? በጣም ልጅ ሆኜ ነው የጀመርኩት። የአዲስ አበባ ልጅ አይደለሽም? የአዲስ አበባ ልጅ አይደለሁም። የአዲስ አበባ ልጅ እኮ እዚሁ አዲስ አበባ አትሰራም። አዲስ አበባ ያለ ነው የክፍለ ሀገር ልጆች ነን። የአዲስ አበባ ልጆች ደግሞ ወጣ ብሎ ይሰራሉ። የአንቺ ትውልድ ቦታ የት ነው? የኔ ሀገር ጎንደር ነው። ደባርቅ አካባቢ ነው የተወለድኩት። ወደ አዲስ አበባ እንዴት መጣሽ? አጎቴ ነው አስተምርሻለሁ ብሎ ያመጣኝ። አዲስ አበባ እንደመጣው ግን ከአጎቴ ሚስት ጋር መስማማት አልቻልንም። የመጣሁት ለትምህርት ቢሆንም የቤት ሰራተኛ ሆኜ ቀረ። አጎቴ ሾፌር ስለሆነ ብዙም የሚያውቀው ነገር የለም። በጣም ነበር ህይወት ያስጠላኝ። የአጎቴ ልጆች ትምህርት ቤት ሲሄዱ እኔ አልሄድም። በቃ በሰራተኝነት ለማገልገል የመጣው እንጂ ለትምህርት ከሀገር ይወጣ አልመስልሻለኝ። በጣም መረረኝ። ከዛሬ ነገ ህይወቴ ተስተካክሎ ወደ ትምህርቴ ተመልሼ ሰው ሆናለሁ የሚለው ህልሜ በአንድ ጊዜ ተበላሸ። አጎቴ ከሄደበት ክፍለ ሀገር ሳይመለስ ቤቱን ለቅቄ ወጣሁ። አንድ ደላላ አገኘሁና ስራ መቀጠር ፈልጋለሁ አልኳቸው። እኔም ለመስራት ያሰብኩት የቤት ሰራተኝነት ነበር። ደላላው ግን የቤት ሰራተኝነት ላንቺ አይሆንም፣ እኔ አንድ ስራ አስቀጥርሻለሁ አሉኝ። ከቤት ከወጣው በኋላ ደላላው የፓርኪንግ ስራ አግኝቼልሻለሁ፣ ደሞዙ በእርግጥ ትንሽ ነው፣ ነገር ግን አንዳንድ ጊዜ ቲፕ ይሰጥሻል ትሰሪያለሽ አሉኝ። ደሞዙ የሚረባ አልነበረ። ቤት ተከራይቼ ልኖር ብል እንኳን በጣም እንደሚከብደኝ ሲገባኝ በዚህ ደሞዝ እንዴት እኖራለሁ? የቤት ሰራተኝነት ይሻለኛል፣ ምክንያቱም የት አድራለሁ? እባክዎ የቤት ሰራተኝነት ይሻለኛል ብዬ ለመንኳቸው። እርሳቸው ግን እዛ ፓርኪንግ ለስራ ብዬ አንድ ጥሩ ሰው ጋር ተጠግቼ መኖር እንደምችል ነገሩኝ። ሁኔታውን ተቀበልኩትና የፓርኪንግ ስራ መስራት ጀመርኩ። ማለት የት እያደርሽ? ከደላላው ጋር በተስማማነው መሰረት ስራዬን ጨርሼ ከምሽቱ 12 ሰዓት በኋላ ወደ ተባለው ሰው እየሄድኩ ማደር ጀመርኩ። ቆይ ሰውየው ምን አይነት ናቸው? ሰውየው ጠና ያሉ ሰው ናቸው። እንደሚመስለኝ ክፍለ ሀገር ጥሩ ንግድ የሚያንቀሳቅሱ የክፍለ ሀገር ሰው ናቸው። አገባበሽ በምን ነበር? እኔ ስገባ ሰውየው የሰው ሀገር ሰው ስለሆኑ አንዳንድ ስራዎችን እየሰራው በትርፍ ሰዓቴ እንደ ሰራተኛ ሁኜ ላገለግላቸው ነበር። ስንት የተከፈለሽ? ክፍያው ችግር አልነበረው። በወር 1500 ብር እንዲከፍሉኝ ነበር ስምምነቴ። ይህ ደግሞ ለእኔ በቂ ነው፣ ምክንያቱም ለምግብ አላወጣም። ሰውየውን በጣም የተከበሩ ነጋዴ ናቸው። አንዳንዴ ምግብ እያበሰልኩላቸው መኖር ጀመርኩ። ደላላው በትርፍ ሰዓትሽ ትሰሪያለሽ፣ ህይወትሽንም ይቀየራል ብለውኝ ስለነበረ ደስ ብሎኝ ነበር የሚሰራው። የተባሉት ሰው ትልቅ ሰው ናቸው? በጣም ትልቅ ሰው ናቸው። ከዚያስ ወደ እርሳቸው ቤት ገባሽ? አዎ ገባሁ። ፓርኪንጉን እየሰራው ማታ ማታ ወደ እርሳቸው ቤት ገብቼ አድራለሁ። የመጀመሪያዎቹ ሳምንታት ሰውየው ክፍለ ሀገር ነበሩ። ቤቱ ሁሉም ነገር የተሟላለት ነበር። የሚያስፈልጉኝ ምግቦች አብስዬ እየበላው ህይወቴ መስመር ያዘ። እኔም በጣም ተደስቼ ነበር መኖር የጀመርኩት። ሰውየው ከቤት ከወጡ 2 ሳምንት አለፋቸው። የኔም ስራ ጥሩ ሆነ። የፓርኪንግ ስራ ደሞዝ የሚረባ ባይሆንም በጣም ከብዙ ሰው ጋር ያስተዋውቃል። እንዲያው አንድ ደስ የሚሉ ሽማግሌ በጣም ያዝኑልኝ ነበር። መኪናቸውን ለ2 እና 3 ሰዓት ካቆሙ በኋላ 100 ብር ትተውልኝ ይሄዳሉ። በየቀኑ እንዲህ ያደርጋሉ። እኔም እጄ ላይ ብር አይጠፋም። ደስ ብሎኝ ስራ መስራት ጀመርኩ። ከሽማግሌው ጋር በጣም ከተቀራረብን በኋላ ግንኙነታችን ወደ ሌላ ተቀየረ። ማለት አብረሻቸው መኖር ጀመርሽ? አብሬያቸው አልኖርኩም፣ ነገር ግን ግንኙነታችን ወደ ሌላ ተቀየረና ከእርሳቸው ጋር ማደሩን ተላመድኩት። ከእሳቸው በፊት ወንድ ታውቂ ነበር? አላውቅም፣ ልጃገረድ ነበርኩ። ወደሻቸው ነው? አዎ ወድጃቸው ነበር። ጥሩ ሰው ናቸው። ፓርኪንግ ስራ በጣም አስቀያሚ ነው። እሳቸው ግን በቀን 50 ብርና 60 ብር ቲፕ ይሰጡኝ ነበር። 50 ብር አይደለም 1 ብር እንኳን ለኔ ትልቅ ዋጋ ነበራት።
እና በጣም ባለውለታዬ ናቸው። ለምን ተለያያችሁ? እሳቸው እኮ ባለትዳር ናቸው። እኔም ቅምጥ ማድረግ ይፈልጉ ነበር። እኔ ግን አልፈለኩም። እድሜያቸው ስንት ይሆናል? 60 ያልፋቸዋል መሰለኝ። እየረዱሽ ነበር? እሳቸው ሀሳባቸው ሁሉ ልጅ እንድወልድላቸው ነበር የሚፈልጉት። እኔ ደግሞ እሺ አላልኳቸውም። እኔ በጣም ጠንቃቃ ነኝ። ወንድ ሳላውቅ ስለ HIV ኤድስ በሽታ ያለኝ ግንዛቤ በጣም ሰፊ ነው። ልጃገረድ ሆኜ ከእርሳቸው ጋር ስወጣ እንኳን በኮንዶም ነው የተጠቀምነው። ልጅ መውለድ ስለማትፈልጊ ብቻ ተውሻቸው? አዎ ተውካቸው። ከእርሳቸው ጋር መውጣት ብጀምርም ደላላ ያገናኘኝ ሽማግሌ ቤት ነበር የምኖረው። እርሳቸው ከሄዱበት መጡ። የቤት ሰራተኛ ተብዬ ብገባም በገንዘብና በአንዳንድ ስጦታዎች እየደለሉኝ አብረን መኖር ጀመረ። 25 ቀን አብሬያቸው ኖሬያለሁ። እርሳቸው ፍላጎታቸው ልጅ ነው። ብዙ ብር እየሰጡ ይደልሉኝ ነበር። ደላላ ወደ እሳቸው የወሰዱኝ ሆን ብለው እንደነበር የገባኝ በኋላ ነው። ፓርኪንጉን እየሰራ አብሬያቸው መኖር ጀመርኩ። የፓርኪንግ ስራ ከብዙ ሰው ጋር ስለሚያስተዋውቅ ከ6 ሰዎች ጋር ወጥቻለሁ። ምንድነው የሚሉሽ? በጣም ልጅ ስለሆንኩ እቀላቸዋለሁ መሰለኝ። አንዳንዶቹ 50 ብር ሰጥተውኝ ይሄዳሉ። ተመልሰው ሲመጡ አውቅባቸዋለሁ። አንዳንዶቹ ደግሞ ጉዳይ ሳይኖራቸው መኪናውን አቁመው አውርተው ይቀጥሩኝና ይሄዳሉ። ሁሉም ባለትዳር ቢሆኑም ከኔ ጋር ወጥተዋል። ብር ይሰጡሻል? አዎ ይሰጡኛል። ስንት? 500 ብርም 600 ብርም ይሰጡኝ ነበር። ስሙ ፓርኪንግ ይባል እንጂ የቡና ቤት ስራ ነበር የምትሰሪው ማለት እኮ ነው። እኔ ብቻ እኮ አይደለሁም፣ ብዙዎቹ እንደዛ ነበረ። የአሁኖቹን ባላውቅም በዚያ ጊዜ ፓርኪንግ ሲጀመር የነበረው ግን ይህን ስራ እንሰራ ነበር። ደግሞ ሁላችንም ቆንጆች ስለነበር ብዙ ወንዶች እኛን ለማግኘት ይረባረቡብን ነበር። አብዛኞቹ ባለመኪኖች ከኛ ጋር መውጣት ደስታቸው ነበር። ስራ ሳይኖራቸው መኪናቸውን አቁመው የሚጠብቁን ነበሩ። አብዛኞቹ ባለትዳሮች በእድሜ ጠና ያሉ ናቸው። ስራው አድካሚ ነው። 10 ብር ሰጥተው የሚመለስላቸውን የ5 ብር መልስ ውሰዱ የሚሉን ጥቂቶቹ ናቸው። ስለዚህ ለዚህ አይነቱ ነገር ለመጋለጥ እድሉ ሰፊ ነበር። እኔ እስከማስታውሰው ብዙዎቹ ይህንን ተግባር ጥሩ የገንዘብ ማግኛ መንገድ አድርገው ነበረ። ብዙዎቻችን ተጠቃሚ ሆነናል። ብዙዎቹ ባለመኪናዎች ቀጠሮ ይሰጡናል። ሚስቶቻቸው አብረው ካሉ ግን እንኳን ሊያናግሩን ቲፕ እንኳን አይሰጡኝም። ብቻቸውን ከሆኑ ግን ቲፕ ይሰጡናን፣ ቀጥሮ ያገኙ ነበረ። ታዲያ ወደ ቡና ቤት ህይወት እንዴት ገባሽ? ፓርኪንግ ስሰራ አንድ ትልቅም ትንሽም ከማይባል ሰው ጋር ተዋውቄ ለ1 ዓመት ያህል አብሬው ኖሬያለሁ። ነገር ግን ህይወቴ ጭቅጭቅ ሲሆንብኝ ቡና ቤት ውስጥ ለመግባት ወስኜ ገባሁ። አብሬው እኖር የነበርኩት ሰው የትዳር ፍላጎት ቢኖረውም ለትዳር የሚሆን አይደለም። የፓርኪንግ ስራ ያስተወኝ እሱ ነበረ። ነገር ግን ነጋ ጠባ ንዝንዝ ሆነ። በጣም ቅናተኛ ነው። በዛ ላይ ሌት ተቀን ካልደበደብኩሽ ባይ ነው። ያገኘውን እቃ ሁሉ እየወረወረ ብዙ ጊዜ ጎድቶኛል። ከዚህ ሰው ጋር መኖር ሲያንገሻግሸኝ ወደ ጅማ ጠርቼ ጅማ 1 ዓመት ተኩል እንደሰራው ተመልሼ ወደ አዲስ አበባ መጣሁ። ምርጫዬ ሽማግሌ ነው ብለሽ ነበር። ሽማግሌዎች ይመቻሉ? በጣም ይመቻሉ። ሹገር ዳዲ የተባሉት ታዲያ ያለ ምክንያት መሰለ በጣም አሪፎች ናቸው። የመጀመሪያው ሹገር ዳዲ ስለሆነ ነው መሰለኝ በጣም ወዳቸዋለሁ። ጥሩ ይከፍላሉ? ውይ ምስኪኖች ናቸው እኮ። እኔን ወጣት አውጥቶኝ አያውቅም። አጠገቤ ድርሽ እንዲልም አልፈልግም። ወጣቶች አይመቹም። ስንት ይከፍላሉ ነው ያልከኝ? ብዙ ጊዜ አዳር አይፈልጉም። ታውቂ የለ ብዙዎቹ ባለትዳር ናቸው። ሹልክ ብለው ሾርት ነው የሚወዱት። አልፎ አልፎ ብቻ አዳር ይጠይቃሉ። ለሾርት 400 ብር ይከፍሉኛል። በቀን ከስንት ሹገር ዳዲዎች ጋር ሾርት ወጫለሽ? በየቀኑ አልወጣም። ቋሚ ደንበኞች እኮ አሉ፣ ከእነርሱ ጋር እወጣለሁ። አንዳንድ አዲስ ደንበኞችም አሉ። ብቻ በቀን 2 አላጣም። ከዚያ ውጪ ደግሞ ከክፍለ ሀገር ከሚመጡ ሹፌሮች ጋር እወጣለሁ። እነርሱም በጣም ያረጁ ባይሆኑም ትልልቆች ናቸው። ሹገር ዳዲዎች እንዴት ናቸው? እንደነገርኩ ደስ ይላሉ። እኔም በጣም ነው የሚመቹ። የጊዜ ጸር ናቸው እንጂ ደስ ይላሉ። እንዴት? ከገቡ በኋላ ቶሎ ጉዳያቸውን መጨረስ አይሆንላቸውም፣ ጊዜ ይፈጃሉ። አንዳንዶቹ እንደ ወጣት ነው የሚያደርጋቸው። ብዙዎቹ ግን ፍላጎት ነው እንጂ ያላቸው ስሜታቸው እሺ አይላቸው። የእነሱን ስሜት ቀስሰው ፍላጎታቸውን ለማርካት በጣም ይከብዳል። በዚህ ሁሉ መሀል ደግሞ ጊዜ ይወስዳል። 2 አይነት ሹገር ዳዲዎች ናቸው ያሉት። አንዳንዶቹ እድሜያቸው ቢገፋም ገና ወጣት ናቸው። ከኔ ጋር ሲወጡ እንኳን ጠንካሮች ናቸው። አንዳንዶቹ ደግሞ ስሜታቸው አልታዘዝ እያለ ያስቸግራቸዋል። ግን በጣም ያሳዝኑኛል። የጊዜ ጸር ናቸው ያልኩ ለዚያ ነው። ለሾርት በተመደበው ሰዓት ቶሎ መጨረስ ስለማይሆንላቸው ጊዜ ይፈጃሉ። ሹገር ዳዲዎች ደንበኞችሽ ትዳር አላቸው? ያላቸውም አሉ፣ የሌላቸውም አሉ። በሁለቱ መካከል ግን ልዩነት የለም። ምንም አይመስላቸውም። ከ30 እና ከ35 ዓመት በላይ ከአንድ ሴት ጋር መኖራቸው መመሰለኝ ግድ የላቸውም። ከኔ ጋር ሲወጡ ምንም አይፈሩ። በጣም በነፃነት ነው የሚኖሩት። አስቸጋሪ ባህሪ ያላቸው ምስኪኖች ናቸው። ግን እነርሱን ማባበል መከራ ነው። እንደ ህፃን ልጅ የሚያደርጋቸው ጊዜ አለ። ስሜቱ አልታዘዝ ያለ ሹገር ዳዲ እንደምንም ስሜታቸውን ከለኩሱ በኋላ ኮንዶም አልፈልግም፣ ልጁ
ኮንዶም አይወዱ? ብዙዎቹ ኮንዶም አይወዱ። አንዳንድ ጊዜ ከቡና ቤት ሴት ጋር እንደሚተኙ ይዘነጉታል። ሀሳባቸው ሁሉ ልጅ ላይ ነው ያለው። አብዛኞቹ ልጅ እንዲወልድላቸው ይፈልጋሉ። ያለ ኮንዶም የወጣሽለት ሹገር ዳዲ የለም? የለም፣ እሺ አልላቸውም። HIV ኤድስ እኮ ግድ የሚሰጣቸው አይመስልም። ፍላጎታቸው ልጅ ብቻ ነው። ይህን ስራ የመተው እቅድ አለሽ? በሚገባ። በዚህ ስራ መቆየት አልፈልግም። እንደምንም ብዬ የራሴን ሰው ለማድረግ እጥራለሁ። ስራ ካገኘው የምተው ይመስለኛል። እኔ የመጠጥ ይሁን የጫት ሱስ የለብኝም። ስራው ስልችት ነው ያለኝ።